ካያ ድራማ ክፍል 27 ተለቀቀ። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባሮች ላይክ ሼር እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ካያ ድራማ እጅጉን በጣም አሪፍና አስተማሪ የሆነ ድራማ ነው። በባለፈው ክፍል እንዳየነውና እንደተመለከትነው እጅጉን በጣም አስደንጋጭ ስልክ እንግዲህ እነ ብሩክ ቤት ተደውሎ ከነ ብሩክ ቤት ደግሞ እንግዲህ ሴቷ ልጅ ትምህርት ቤት ሄዳ ወደ ቤት አልተመለሰችም እና እጅጉን በጣም በድንጋጤ ውስጥ ባሉበት ታይም እናም እንግዲህ አስደንጋጭ ዜና ነበር እንግዲህ ወደ ቤታቸው ተደውሎ የተነገራቸው። እሱም እንግዲህ አንዲት ተማሪ ከነ ዩኒፎርሟ የተገደለች መቃብር ቦታ ተብሎ በጣም ደንግጠው እንግዲህ ሁሉም እየተንቀጠቀጡ ያው ለቅሶም ጀምረው ነበረ። ነገር ግን በቤት ውስጥ እንግዲህ መርማሪ ፖሊስ ስለነበረ እባካችሁ ተረጋጉ፣ ማን እንደሆነች አልታወቀችም የሞተችው እባካችሁን በማለት እንግዲህ ሲማጸናቸውም ነበረ። ለምንድን ነው የምትቆሙት? ወደ ቦታው ሄደን ማየትና ማረጋገጥ አለብን በማለትም እንግዲህ አያትየዋ ተነሳች። አንድም ሰው እንዳይንቀሳቀስ የት መቃብር ቦታ እንደሆነና ማን እንደሆነች እንኳን ማረጋገጥ አለብን እባካችሁ በማለት አንዴ ስልክ አውርቼ ልመለስ፣ እስከዛው ድረስ ግን ማንም ሰው እንዳይንቀሳቀስ በማለት ነበረ ሪስፔክተሩ ማስጠንቀቂያ የሰጣቸው። ወጣም ብሎ ስልክ አወራ። ካወራም በኋላ እንግዲህ የነ ትሪስት እንግዲህ የተቀበረችበት የመቃብር ቦታና ሰው ደግሞ እንግዲህ አንዲት ተማሪ ሞታ የተገኘችበት የቀብር ቦታ የተለያየ ስለሆነ ትንሽ መረጋጋት ነገር ታይቶባቸዋል። ነገር ግን እዚህ መቀመጥ የለብንም መሄድና መፈለግ አለብን በማለትም እንግዲህ ቤተሰቡ ተከፋፍሎ ለመፈለግም ወጣ ማለት ነው። አያትየዋና ብሩክ እንዲሁም እንግዲህ ተከስተው ነው በአንድ በኩል ሲሄዱ ሚኪና ካሌብ ደግሞ እቤት ነበሩ። እነሱም በአንድ በኩል መፈለግ እንዳለባቸው እንግዲህ ያው ሊያወሩ ሲሉ፣ ነገር ግን ካሌብ የእናቱ ልጅ እጅጉን በጣም በሚያሳዝን ሁኔታ እንግዲህ ዛሬ ያው እሱም ከሞት ነው የተረፈው ማለት ይቻላል። ምክንያቱም ብሩክ እንግዲህ በንዴት በብስጭቱ ነው ካሌብን ጉሮሮውን አንቆ ለረጅም ሰዓት እንግዲህ ነፍስ ውጭ ነፍስ ግቢ ሲያስብለውም ነበረ። እሱም ምንድን ነው አንተ የእናታችን ገዳይ ነክ በማለትም ነበረ ካሌብ ለብሩክ ለሚኪ የተናገረው ማለት ነው። ሚኪ እኔ የእናንተ እናት ገዳይ አይደለሁም፣ እኔ አልገደልኳትም፣ የገደላት ብሩክ ነው በማለት እንግዲህ ብዙ ውሸቶችን እንግዲህ ቀምሞ አባትና ልጅ ሊያለያይና ሊያፈራርቅ የተነሳው ሚኪ በተንኮል በክፋት በቅናት እንግዲህ የተሞላ ሰው ነው እና ይህንን ታዳጊ ሕፃን ልጅ በውሸት እንግዲህ ብሩክ ያላደረገውን ነገር ትሪስትን እንደገደላት እነሱን እንደማይወዳቸው ሀብት ንብረቱን ከወሰደ ከተካፈለ በኋላ ልጆቹን አሽቀንጥሮ እንደሚጥላቸው ብቻ ብዙ ነገር እንግዲህ ለካሌብ በዚህ ህፃን አእምሮ እንግዲህ መጥፎና ተንኮል ነገርን እንግዲህ ሲሞላው ነበረ። ነገር ግን እኔ በጆሬ የሰማሁትን ነው ማምነው፣ የኛ አባት ብሩክ ትሪስትን አልገደላትም፣ አንተ ነህ ትሪስትን የገደልካት። ምክንያቱም ከፖሊሱ ጋር ስታወሩ የነበረውን አንድ ባንድ ሰምቻለሁ ሲለው ራሱን መቆጣጠር ማንም ሰው እውነታው ሲነገረው አይወድምና በተለይ ደግሞ በመጥፎ ነገር ሲሆን እንግዲህ ብሩክ ሚኪ ያው እጅጉን በጣም ብስጭት ውስጥ ገባና በንዴት ካሌብን በሚያሳዝን ሁኔታ እንግዲህ እንዲህ በሁለቱም እጁ ጉሮሮውን ንቅ አድርጎ እኔ አይደለሁም እናታችሁን የገደልኳት እኔ እኮ አባታችሁ ነኝ እያለ እንግዲህ ልጅም አንተ የኛ አባት አይደለክም አንወድህም በማለትም እንግዲህ ሲናገር ነበር ማለት ነው። እንግዲህ ራስ በሚያሳዝን ሁኔታ እንግዲህ አምባገነን ሆኗል ሚኪ ማለት ነው። ይሄንን ህፃን ልጅ በጣም በሚያሳዝን ሁኔታ እንግዲህ ለረጅም ሰዓት ጉሮሮውን አንቆ ሲያሰቃየውም ቆይቷል ማለት ነው። ሳሎን ቁጭ ብለው እንግዲህ የሚጠብቁት ርብቃ ከነ አባቷ እንዲሁም ደግሞ የሚኪ አባት ነበሩ። እንግዲህ ርብቃና አባትየው ከጎን ሆነው እንግዲህ ያው በሹክሹክታም ሲያወሩ ነበረ። ለምንድን ነው ግን ይህን ያክል ብሩክ ሚኪን ሊጠላው የቻለው?
ምን ሆነው ነው? እንዲሁም ደግሞ ካሌብም ለሚኪ ጥሩ አመለካከት የለውም። ምንም ቢሆን አባታቸው ነው ያሳደጋቸው ነው ሲላትም ለርብቃ አንተ ሚኪን ስለማታውቀው ነው ምን አይነት ሰይጣን ሰው እንደሆነ እያለችም እንግዲህ ርብቃ የሚኪን መጥፎነት ለአባትየው እያወራችም ተመልክተናታል ማለት ነው። ነገር ግን አባትየው ተይ እባክሽ እንደዛ አትበይ፣ ሰውን እሱ ዝም ብሎ አመሉ ነው እንጂ መጥፎ ሰው እኮ አይደለም እያሉ እኚህ ምርጥ አባት እንግዲህ ልጃቸውን መጥፎ መጥፎ ነገር ማውራት እንዳትለምድ እንግዲህ ሲመክሯትም ተመልክተናል። ይልቁንስ እስኪ ሂጄ ወጥቼ ሊያቸው ሚኪንና ካሌብን ስትልም በፍጹም በሰው ነገር ውስጥ እንዳትገቢ፣ እንዳትጣይ፣ እንዳትሄጂ ብለው አባትየውም እንዳትሄድ ከለከሏት። ሂጄ በገላግላቸው ሂጄ ባስማማቸውና ሂጄ ባያቸው የተሻለ ይሆናል ብትልም ርብቃ ነገር ግን ጋሽ ዘነበ አይቻልም ብለዋል። ልጁን ሲያሰቃየው ከቆየ በኋላ እንግዲህ ከፎቅ ወርዶም ከነሱ ጋር ተቀላቅሎ ተቀመጠ። እናም ጋሽ ዘነበ እስኪ ምን ይሻላል ሰዎች እነሱም እኮ ሄደው አልተመለሱም እያሉ፣ በሌላ በኩል እንግዲህ በሚያሳዝን ሁኔታ ብሩክና አያትየዋ ተከስተው ነው እንግዲህ ያው ሄቨንን ለመፈለግ ወጥተው ነበረ ማለት ነው። ደስ በሚለው ሁኔታ ከተጉላሉ በኋላ በቃ ለመርማሪው ፖሊስ ደውለን መናገር አለብን ካሉ በኋላ መርማሪው ፖሊስ እንግዲህ ቀጥታ ጉዳዩ የተፈጸመበት የቀብር ቦታ ነው የሄደው። ሄቨንም እንግዲህ ከቀብሩ ቦታ እንግዲህ ተመልሳ መንገድ ላይ አግኝተዋታል ማለት ነው። ብሩክ ለፖሊሱ ሊደውል ሲል ሄቨንም እንግዲህ ስትመጣ ተከስታይቷት አይ አትደውል በቃ አለው። ለምንድነው አልደውለው ሲለው እቹት እኮ መጣች ልጅ ካለው በጣም በሚገርም ሁኔታ ሳይዋት እጅጉን በጣም ደስ አላት። አያትየዋም በሩጫ ልጅቱን በሩጫ እቅፍቅፍ ተደራረጉ። እናም በጣም እንዳሰቡ እንደደነገጡ ሁለተኛ እንደዛ አይነት ነገር እንዳታደርግ እንግዲህ አያትና አባቷ መከሯት። እኛም እኮ ትናፍቀናለች ትሪስት፣ እባክሽን ከዚህ በኋላ ብቻሽን እንዳትሄጂ፣ መሄድ ስትፈልጊ ጥሪኝ፣ አብረን ነው የምንሄደው። እኔም መሄድ እፈልጋለሁ፣ ማየት እፈልጋለሁኝ፣ ትናፍቀኛለች እኮ ለእኔም አለ ብሩክ። እና እባክሽን ከዚህ በኋላ የትም ቦታ ስትሄጂ ሳትነግሪኝ እንዳትሄጂ በማለትም እንግዲህ ሁለቱም ማስጠነቀቋት፣ መከሯት ማለት ነው። እሷም በቃ ናፍቃኝ እኮ ነው፣ እንዲሁም ደግሞ የልደቷን ስጦታ ልሰጣት ነው የሄድኩት አለች። እና በቃ ሁለተኛ እሺ እንደዛ አላደርግም ብላ እንግዲህ የአባቷን እና የአያቷን ምክር ተቀብላለች ማለት ነው። በደንብ አድርገው መከሯት። ዛሬ ላይ ይኸውልሽ የተከሰተው ክስተት አንዲት ሴት ልጅ እንግዲህ የቀብር ቦታ ተገኝታ በሰው ተደፍራ ህይወቱ አልፏል እና አንቺስ ብትሆኝ ኑሮ አተንሽ ነበር፣ እናም ብቻ መሄድ አይቻልም በማለት እንግዲህ መክረዋታል ማለት ነው። በዛ መሀል እንግዲህ በቤት ውስጥ ሚኪም ካሌብን ካስጨነቀው በኋላ እንግዲህ ወርዶ ከነሱ ጋር ተቀላቅሎ ከአባቱ ጎን ተቀምጧል። ጋሽ ዝንበን በጣም ተጨንቀው ምንድን ነው የሚሻለው እስኪ ደውል እና እንጠይቃቸው በማለትም እኔ ደውል ነበረ ነገር ግን ስልኬ ካርድ የለውም እባክህ ደውል እያሉት እንግዲህ ሚኪም ደንታም አልሰጠውም እና ብዙ እሺ ደውላለሁ እያለ በቃ ደውል እኔም እስኪ ካሌብን ልየው ሲል ምንነቱን ነው የምታየው አለው። እንዴ ባየው ምን ችግር አለ በማለት እንግዲህ ጋሽ ዘነበ ቅድም እንግዲህ ጥሩም አልነበረም ልክም አልነበረም እና ሂጄ ልየው ሲል አንተ ሰውዬ ግን ምንድነው አንቱ ሰውዬ ግን ለምን አይከበሩም በዚህ እድሜዎት ነገር ምናምን በማለት እንግዲህ አባቱ ፊት የለመደ አፍ ጥሩ ነገር አያወራም ያዋርዳል። እና አባትየው እንግዲህ ሚኪ ለጋሽ ዘነበ የተጠቀመላቸውን ቃላት በጣም ተናዶበት በቃ እሺ አባቴ ይቅርታ ምናምን ሲል እኔን አይደለም ይቅርታ የምጠይቀው ራሱን ጋሽ ዘነበን ይቅርታ ጠይቅ አለ አባትየውም። እና ሚኪ እንግዲህ በጣም መጥፎ ባህሪ ያለው እጅጉን በጣም መጥፎ ሰው ነው እና ያው በተለይ ደግሞ ርብቃንና ጋሽ ዘነበን እዛ ቤት ውስጥ እንግዲህ ያው ትሪስት ነበረች፣ እሷን አጡ። እነሱም የነሱ አክባሪ የነሱ ተንከባካቢ እሷ ነበረች። ሌላው እንኳን ዝም ብሎ ነው
ቀጣይስ እንግዲህ ምን ይፈጠርባቸው ይሁን የሚለውን ደግሞ ያው በሂደት አብረን የምናይ ይሆናል ማለት ነው። እናም እንግዲህ ሂቡዬንም ወደ ቤት ይዘዋት መጡ። እጅጉን በጣም ተደሰቱ። እናም እንግዲህ ጋይ ዝንብም ወደ ላይ ከካሌብ ጋር ቁጭ ብለው እያወሩ ባሉበት ታይም ለምንድን ነው ሚኪን የማትወደው? ምንም ቢሆን አሳድጓቸዋል እኮ አባታችሁ ማለት ነው ሲል እሱ የኛ አባት አይደለም እሱ እኮ ትሪስትን ሲል በሩን በኃይል ከፍቶ ገባና አስቋረጣቸው ወሬያቸውን ማለት ነው። እናም ሄቨን እንደመጣች እና ወርደን እንጠብቃት አንድ ላይ ተሰብስበን በማለት እያወሩ ያለውን ወሬ እንዲሁም እንጨርስና እንመጣለን ቢሉ እንኳን ጋይ ዘነበ እባክህ አንተ የለመድከው ወሬ በቃል ይህንንም ሕፃን ልጅ ወሬ አታስለምደው በማለትም እንግዲህ የጀመሩትን ወሬ ሳይጨርሱ እንግዲህ የወሬ ስሜታቸውን አቋርጦ ለያያቸው ማለት ነው። እንግዲህ ልጅ ካሌብም ስለ ሚኪ ትሪስትን እንደገደላት ሊነግር ነበረ ለጋሽ ዘነበ። እንግዲህ ሚኪ አጉል ሰዓት መጥቶ ብሩክ ሚኪ አጉል ሰዓት መጥቶ አስቋረጣቸው ማለት ነው። እናም እንግዲህ እህትና ወንድም ተገናኝተው በጣም ይቅርታ አለችው። አለቀሰ፣ ተናደደባት ማለት ነው ካሌብ። እኔን ጥለሽ ለምንድን ሄድሽው? ለምን ይዘሽኝ አልሄድሽም አብረሽ በማለትም ብቻ ሲወቅሳት ነበረ። እናም እንግዲህ አያትየዋም እየተንከባከበቻቸው ተመልክተናል። ምግብ ይዛም እየሄደች አብራቸው ቁጭ ብላም እንግዲህ ጥሩ ጊዜ ከነሱ ጋር እያሳለፈችም ተመልክተናታል። በስተመጨረሻ እንግዲህ የብሩክ እህትም ጠፍታ ነበርና ወደ ቤት ከስንት ፍለጋ በኋላ መታለች። የሚኪ እህት እንግዲህ ያው እንግዲህ ሴቷ ልጅ የነ ብሩክ ልጅ ከመጣች በኋላ በቃ እንግዲህ እሰይ እንኳን መጣች ብለው ከተረጋጉ በኋላ የብሩክ የሚኪ አባት ደግሞ የኔ ልጅ እኮ እንደወጣች አልተመለሰችም ከትምህርት ቤት ብለው ኦኦ ሲሉ እንግዲህ ያው ፍለጋ ሞተው ነበረ። ነገር ግን እሷ ወደ ቤት ተመልሳለች። ስትመለስ ግን እንዳለ ፊቷ ተመቶ በላልዟል እና ማን ነው እንደዚህ ያደረገች ስትባልም ነበር። ጉድ ሁነናል ሚኪ በማለትም እንግዲህ ወንድሟ እንዲጠይቃት ተደርጎ ወንድሟም ሄዶ እንግዲህ ቀርቦ እህቱን ጠይቋት ማን ነው እንደዚህ ያደረገች ቢላትም መጀመሪያ መናገር አልፈለገችም። ከበር ጋር ተጋጭቼ ነው አለች። ነገር ግን አጥብቆ ሲጠይቃት እንግዲህ አንድ ሰው ነው በማለትም በይቶሎ ብለሽ ተናገሪ ማን ነው በማለትም ሲጠይቃት እንግዲህ እሷ መናገርም አልፈለገችም ነበር። አንተን ይጎዳሃል፣ ለአንተ ጠላት መፍጠር አልፈልግም ብላ ነበር። ነገር ግን ቶሎ ብለሽ አሳይኝ ማን እንደሆነ በማለትም እንግዲህ ጠይቋት ፎቶውን ከቴሌግራም ላይ ስታሳየው ትሪስትን የገደለው ያ ገዳይ እንደሆነ አወቀ። በቃ ደውይለት በስልክ ዋጋውን ነው የምሰጠው ማን እንደሆንኩን ያላወቀም በማለትም እንግዲህ አሁን ላይ የእህቴንም የሚስቴንም ቁጭት በአንድ ቀን መጨረስ አለብኝ ብሎ እንግዲህ ሚኪ ወስኗል ማለት ነው። እህቱም እንግዲህ ስልኩን መደወል ጀምራለች። ያው ላገኝህ ብላ ልትቀጥረው ማለት ነው። ውድና የተከበራችሁ አድማጭ ተመልካች ቤተሰብ ቀጣይስ ምን ይፈጠር ይሆን የሚለውን አብረን የምናይ ይሆናል። ለዛሬ የነበረን